ሰላም ጤና ይስጥልኝ። በእግዚአብሔር እርዳታ ታላቅ የአንድነት የስብሰባ ጥሪ አጠቃላይ በእስራኤል ሀገር ለምትገኙ ወገኖቻችን በሙሉ አጠቃላይ የረሆቦት ከተማ ነዋሪዎችና እንዲሁም በረሆቦት አካባቢ የምትኖሩ ውድ የተከበራችሁ ወገኖቻችን በሙሉ በህብረተሰባችን የማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ኑሯችን በአንድ ላይ ሆነን ለወደፊቱ ችግሮችን የጋራም ሆኑ የግል ችግሮችን ለመፍታት ሰሞኑን ስናስተላልፍ እንደሰነበትነው ሁሉ ነገ ማክሰኞ በ20 ቀን 1ኛ ወር 2026 ዓ.ም ከምሽቱ 6 ሰዓት በረሆቦት ከተማ ራውብ ኸርጼል ወይም ጎዳና 148 ቁጥር ስብሰባውን እናካሄዳለን። የስብሰባው ዋና ዓላማና አጀንዳ የግል ጥቅምንና የግል ጥላቻን አስወግደን በዚህ የተቀደሰ ምሽት ላይ በአንድነት እንጓዝ የሚለውን ዓላማ ጥብቀን አስረን ለወደፊቱ ጥሩ ነገርን፣ ታሪክን እንሰራ ዘንድ በዚህ ምሽት ማንም እንዳይቀር ጥሪያችን ከወዲሁ እናስተላልፋለን። ውድ ወገኖቼ ሆይ እኛው ካልታገልን፣ እኛው ካልተደራጀን፣ እኛው አንድነት ካልፈጠርን በዝምታ እጅን አጣጥፎ በመቀመጥ የሚመጣ ወይም የሚገኝ አንዳችም ለውጥ አለመኖሩን ከወዲሁ ማወቅ አለብን። በዚህ በተቀደሰ ዓላማ ነገ ማክሰኞ ማታ ከምሽቱ 6 ሰዓት ስብሰባው ተገኝታችሁ እንደማታሳፍሩንም ባለሙሉ ተስፋ ነን። ትግላችን፣ አንድነታችን ይበርታ። ዕውቀቱም ጉልበቱም ኃይሉም በእጃችን ነው። በስብሰባው የሚገኙ የክብር እንግዶች የጠቅላይ ሚኒስትሩ ቢንያሚን ኔታንያሁ መስሪያ ቤት ወኪል፣ 5 ሚኒስትሮች እንዲሁም የክነሴት አባላቶች፣ የህዝብ ወኪሎች፣ የረሆቦት ከተማ ከንቲባ ሮሻይር ማታንዲል፣ የረሆቦት ከተማ ከንቲባ ምክትል ሮሻይር ዳኒ መርሻ ሲሆኑ ይህን የተቀደሰ ዓላማ ያመነጩት ወንድሞቻችን አቶ ግዶን ጀንበር፣ አቶ ሙሊ መንግስቱ፣ ሌሎችም ተጨማሪ ወንድሞቻችንና እህቶቻችን ይገኙበታል። ውድ የተከበራችሁ ወገኖቼ አንድነት ኃይል ነው። አንድነት ጉልበት ነው። አንድ ስንሆን እንፈራለን። አንድ ስንሆን የፈለግነው እናገኛለን። አንድ ስንሆን 3 4 የክኔሴት አባል ወንድሞቻችንና እህቶቻችን ማስገባት እንችላለን። የነገው ማክሰኞ ምሽት ስብሰባ አንድነታችን የምናሳይበት ትልቅ ስብሰባ ነው። ሲቀጥል ወገኖቼ ኃይላችን፣ ጉልበታችን፣ ዕውቀታችን አንድነት ለመሆን ሁሉም በእጃችን ነው ብለው ሐሳቡን ላመነጩት፣ ገንዘባቸውን እያባከኑ እያወጡ ጊዜያቸውን ለዚህ ለተቀደሰ ዓላማ የሚያባክኑት ለዚህ ለተቀደሰ ዓላማ ለሚታገሉት ወንድሞቻችንና እህቶቻችን በእናንተው በሕዝቡ ስም ሆኜ ምስጋናዬን አቀርባለሁ። የተባረከ የተቀደሰ ግብ የምንመታበት ምሽት ያድርግልን፣ አሜን እያልኩ መልእክቱን ማስተላልፍላችሁ የእናንተው ልጃችሁና ወንድማችሁ መላኩ ሰለሞን ነኝ። ወገኔን እወዳለሁ፣ ከልብ እወዳችኋለሁ። ነገ ማታ እንደማታሳፍሩን ደግሞ አውቃለሁ። ሁላችሁም በአክብሮት ከስብሰባው ነገ ማክሰኞ ማታ በ6 ሰዓት እንደተገለጸው ረሆቦት ከተማ እንድትገኙልን እናሳስባለን። ባይ ባይ።